ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉን በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በወልቂጤ ከተማ በየቦታው የማለፊያ እያሉ ከባጃጆች ገንዘብ የሚሰበስቡ ህገወጥ ወጣቶች ላይ እርምጃ እንዲወሰድ ተጠየቀ። በዞኑ መዲና ወልቂጤ ከተማ በየመንገዱ በህገወጥ መልኩ ተደራጅተው ከባጃጅ ገንዘብ የሚሰበስቡ የሚዘርፉ ወጣቶች የከተማው መስተዳደር ከኮማንድ ፖስት ጋር በመተባበር እርምጃ እንዲወስድ ተጠይቋል። በከተማው ትራንስፖርት ሰጪ ባጃጆች ትክክለኛ አገልግሎት ለመስጠት እንዳልቻሉና ህገወጥ ክፍያና ዘረፋ ፈተና እንደሆነባቸው ለጄኔና አስታውቋል። በተለይም በከተማው ስቴዲየም ዙሪያ ችግሩ የከፋ መሆኑና ከፍተኛ ቁጥር ያላቸው ህገወጥ ወጣቶች በየቀኑ ከባጃጆች ገንዘብ ይሰበስባሉ ብለዋል። ወጣቶቹ ብዙዎች ተማሪዎች ናቸው የተባለ ሲሆን በተለይም በከተማው ዘረፋ ከሚፈጽሙ ሌቦች ጋር ቁርኝት ያላቸውና በእነሱ የሚላኩ ናቸው ተብሏል። ቤተሰቦቻቸው ወጣቶቹ በዘረፋ መሰማራታቸው ሳያውቁ እንዳልቀሩም የባጃጅ ሹፌሮቹ ለጄኔና አስረድቷል። ችግሩ ከስቴዲየም ዙሪያ እስከ ኮሌጅ የሚደርስ ነው የተባለ ሲሆን በዚህ አካባቢ ማታና ጠዋት መንቀሳቀስ የማይቻል ሲሆን ትኩረት የተነፈገው አካባቢ መሆኑም ተገልጿል። ወላጆች ልጆቻቸውን እንዲቆጣጠሩ በዘረፋ ሲሰማሩ ዝም ማለት እንደሌለባቸውም ተነግሯል። የከተማው ሰላም አዋኪ የሆኑ በዝርፊያ የተሰማሩ ወጣቶች ለመቆጣጠር ጉዳዩን ያውቋል የተባሉ የከተማው መስተዳደር የወሰደው እርምጃ እንደሌለም ምንጮች አስረድተዋል። በአካባቢው በከተማው የተሰማራው ኮማንድ ፖስት መኖሩን ቢነገርም ተደራጅተው ህገወጥ ዘረፋ የሚፈጽሙ ወጣቶች አይቶ እንዳላየ እንደሚያልፋቸውና ይህም ጥያቄ የሚፈጥርና ትኩረት የሚሻ ጉዳይ መሆኑም ተነስቷል። በከተማው እየጨመረ የመጣው የዝርፊያና የህገወጥ ክፍያ ወንጀል የከተማው መስተዳደር በአፋጣኝ ሊያስቆመው እንደሚገባም ተጠይቋል። የተመረዘ ምግብ በልተው ህይወታቸው ያለፈ 7 የአንድ ቤተሰብ አባላት ጉዳይ በሀገር ሽማግሌ መያዙን ተገለጸ። በጉራጌ ዞን መስቃን ወረዳ መሰረት ወገራም ቀበሌ ዳንሾ ቆቶ ተብለው በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ቀን የተመረዘ ምግብ በልተው ህይወታቸው ያለፈ 7 የአንድ ቤተሰብ አባላት ጉዳይ የሚያጠራ የሀገር ሽማግሌ ተቋቁሞ ስራ ላይ እንደሚገኝም ተገልጿል። ይህ አሳዛኝ ክስተት ከተከሰተ ከ6 ቀን በኋላ የክልሉ ፖሊስ ጉዳዩን ይፋ ቢያደርግም በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤ የፈጠረው ከክስተቱ ቀን ጀምሮ ነው ብለዋል ምንጮች። ሟቾች የተመረዘ ምግብ መብላታቸው ከታወቀ በኋላ የአካባቢው ማህበረሰብ ተሰብስቦ ነው ወደ ሕክምና የወሰዳቸው ተብሏል። ከ8 ቤተሰብ አባላት ውስጥ በህይወት የተረፉት እናት ሲሆኑ እሳቸውም በዕለቱ ከቤተሰብ ጋር ራት እንዳልበሉ ቤት ውስጥ እንዳላደሩና በመነጋው የቤተሰቦቻቸው ሆስፒታል ከገቡ በኋላ ነው የደረሱት ብለዋል ምንጮች። በሁኔታው ተናግጠው ራሳቸው የሳቱት እናት ሆስፒታል ገብተው ሕክምና ላይ መሆናቸውም ተገልጿል። ጉዳዩ ላይ የዞኑና የወረዳው ፖሊስ ምርመራ እያደረጉ መሆኑን፣ 2 አስክሬን ለምርመራ መላኩን፣ ሌሎች የሆስፒታል ናሙና ተወስዶ ምርመራ እየተደረገ ነው ተብሏል። በጉዳዩ ላይ የተጠረጠሩ ጎረቤቶችም በፖሊስ ተይዘው ምርመራ ላይ መሆናቸውም ተነግሯል። ምንጮች ስለ ክስተቱ ብዙ ነገሮች እየተወሩ ነው። በተለይም በአካባቢው የዱር አራዊት ስለበዛ እነሱን ለማስወገድ መርዞች በከፍተኛ ሁኔታ ጥቅም ላይ ይውላሉ። በዚህም ሌሎች ሰዎችም ሲታመሙ ነበር ብሏል። ይህ አስደንጋጭ ክስተት ከፖሊስ በተጨማሪ በጉራጌ ባህልና ወግ መሰረት የሀገር ሽማግሌ ተቋቁሞ ስለ ጉዳዩ የአውጫጭኝ ስራ እየተሰራ መሆኑም ምንጮች አብራርቷል። ወጣቱ በንቃት በሀገር መከላከያ ሰራዊት ውስጥ እንዲሳተፍ ለማድረግ ከፍተኛ ጥረት እየተደረገ መሆኑ ተገለጸ። የጉራጌ ዞን ከሀገር መከላከያ የተሰጠውን የኮታ ቁጥር ለማሳካትና ወጣቱ እንዲመዘገብ ከሚመለከታቸው አካላት ጋር በመሆን እየተሰራ መሆኑ ተገልጿል። በተለያየ ምክንያት የተሳትፎ ቁጥሩ እየቀነሰ መሆኑ ሲነገር የመጣው የዞኑ ማህበረሰብ የኢትዮጵያ መከላከያ ሰራዊት በመቀላቀል ግንባር ቀደም ሚና እንዲወጣ ለማድረግ በትኩረት እየተሰራ እንደሚገኝ ተዘግቧል። በዚህ ዓመት በተለያዩ የሙያ መስመሮች የሚመለመሉ 169 ወጣቶች ሙያተኞችና በመደበኛ ሰራዊት ከ400 በላይ ወጣቶች የሚመለመሉ እንደሆነ የተገለጸ ሲሆን ይህን ተግባራዊ ለማድረግ ቀደም ብሎ ስራ መጀመሩም ተነግሯል። በዞኑ ከአምና ጀምሮ የተለያዩ የንቅናቄ መድረኮች በመፍጠር በሀገር መከላከያ ሰራዊት ትልቅ ዋጋ የከፈሉ ጀግኖችን የማበረታታትና የማቋቋም እንዲሁም የሚመለከታቸው ቦታ እንዲሰጣቸው የማድረግ ስራ መሰራቱም ተብራርቷል። ወጣቱ የሀገር መከላከያ ሰራዊት ውስጥ ለመግባት ተነሳሽነቱ እያሳየ እንደሆነና በቀጣይ በመደበኛና በሙያ ያልተመዘገቡ ወጣቶች የመከላከያ ሰራዊት አባል እንዲሆኑም ጥሪ ቀርቧል።
የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈጻሚ መሆን እንዳልቻለ የፌዴራል ሲቪል ሰርቪስ ኮሚሽን ማብራሪያ እንዲሰጥ መጠየቁ ተሰምቷል። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መንግስት ተጨማሪ ደሞዝ እስከ ጥቅምት ወር አጋማሽ ለሰራተኞች እንዲከፈል ውሳኔ ቢያሳልፍም እስካሁን የደሞዝ ማሻሻያው ተግባራዊ ያልተደረገባቸው አካባቢዎች አሉ ማለቱን ተዘግቧል። ለምክር ቤቱ አባላት ጥያቄ ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር በጭማሪው የደሞዝ ክፍያ ተግባር ዙሪያ ለተፈጠሩ ችግሮች የክልል መንግስታትን ተጠያቂ ማድረጋቸውን ዘገባው ጠቅሷል። ፌዴራል መንግስቱ የደሞዝ ማሻሻያውን የሰራው ቀድሞ በነበረውና የክልል መንግስታት በሰጡት መረጃ መሰረት መሆኑ ተናግረዋል ተብሏል። የደሞዝ ማሻሻያው አተግባር በስፋት ችግር የገጠመው በቀድሞ ደቡብ ክልል ስር በነበሩ አዳዲስ ክልሎች እንደሆነ ምክትል ኮሚሽነሩ መናገራቸውም ዘገባው አመላክቷል። ኮሚሽኑ በሰራተኞቹ ቁጥር መዛባት ሳቢያ ክልሎች የደሞዝ ማሻሻያውን በዘንድሮ ዓመት ሙሉ በሙሉ ለመክፈል የበጀት እጥረት ካጋጠማቸው ተጨማሪውን የደሞዝ ወጪ ራሳቸውን እንዲሸፍኑ ከጥቂት ሳምንታት በፊት ማሳሰቢያ መስጠቱንም አይዘነጋም። በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱንና ድርጊቱን ከወትሩ የተለየና አዲስ ፈተና እንደሆነበት የአዲስ አበባ ቄራዎች ድርጅት አስታውቋል። የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ መሆኑን ገልጸው በተለይም ወደ ቦሌ ሚካኤል አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸውንም አስረድተዋል። ህገወጥ እርድ የሚፈጸመው አስፈላጊውን ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህም የህብረተሰቡን የጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ለማስተካከል እየሰራ ስለመሆኑም ጠቁሟል። ህብረተሰቡን ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ያሉት ስራ አስኪያጁ ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ መስጠት እንደሚገባው ማሳስቧል። ህጋዊ የግመል እርድ በቄራዎች ድርጅቱ በተለይም በአቃቂ ቃሊቲ ቅርንጫፍ በስፋት እንደሚከናወንና ስጋው በስፋት ስለሚጠቀሙት የሶማሌና የአፋር ህዝብ ተደራሽ እንደሚሆንም ተገልጿል። የቄራዎች ድርጅት በአማካይ በቀን ከ7 እስከ 10 የሚደርሱ ግመሎች እርድ እንደሚያከናውንም ጭምር ተዘግቧል። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለም። በማርበርግ ቫይረስ ህይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታው ከባድነት ተረድቶ ይህን ውሳኔ መቀበልና መተባበር አለበትም ነው የተባለው። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸውን ተብሏል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም፣ እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩን የተገለጸ ሲሆን ህመሙ በአየር የሚተላለፍ ነው። ህመሙ በንክክ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክክ የራቀ መሆን እንዳለበትም ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 46 የላቦራቶሪ ምርመራዎች የተከናወኑ ሲሆን በአጠቃላይ ቫይረሱ በ8 ሰዎች ላይ መገኘቱን ተመላክቷል። 4 ሰዎች ደግሞ ህይወታቸው ማለፉንም ተጠቁሟል። ሂውማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ አገራት ጥረት እንዲያደርጉ ባወጣው ማሳሰቢያ ጥሪ ያደረገም። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑ የገለጠው ድርጅቱ የዲፕሎማሲና ውጥረት ማብረጃ ትክክለኛ ጊዜ አሁን ነው ብሏል። ድርጅቱ የፕሪቶሪያው የግጭት ማቆም ስምምነት አስማሚ የሆኑት የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮም በትግራይ ተጨማሪ የሰብአዊ መብት ጥሰቶችን እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው ማሳስቧል። ሂውማን ራይትስ ዎች አፍሪካ ህብረት የፕሪቶሪያ የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጥ እንዳለበትም ገልጧል። ተመድ በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲያይ ከ2 ዓመት በፊት ወስኖ ነበር ያለው ድርጅቱም የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለም ብሏል። የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራ ነጻነት የመቀልበስ ፍላጎት በግልጽ አሳይቷል ሲል
የኤርትራ ማስታወቂያ ሚኒስቴር ገለጹ። ኢትዮጵያ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ ማሳየቱን የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል አስታውቋል። የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝ ገልጿል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግና የጎረቤት የግዛት አንድነትና ሉዓላዊነት ማክበር እንደሚገባ አብራርተዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከ7 ዓመታት በፊት አስመራ ላይ የተፈራረሙትን የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበር አስታውሷል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን መረጋጋትና ትብብር ማክሸፉን አብራርቷል። ኃላፊው የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜት ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ መቀጠሉንም አንስተዋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ